መማረኔ ገዳይ ነኝ እንዴ? ማን ነው ያለሽ ገዳይ? አይደል አላውቅም። ገዳይ ነሽ ተባልኩ። አይ ሰው የሚሰጥሽን ነገር ተቀብልሽ አንቺ እንዴት ገዳይ እንዴት ትሆኛለሽ? እግዚአብሔር ነው ማርያም። ለምንድን ነው የከፋሽ? በምክንያት ነው ገዳይ ነሽ ያሉሽ? አይደል አላውቅም። ሰው ቢልሽም እኮ አንቺ የማታደርጊውን ነገር ማመን የለብሽም። እኔ በዛ ሰዓት ትክክል ነበርኩ። በቃ የዛ ሰዓት ትክክል ነበርኩ። ይሄ ይመጣል ብዬ እኔ አስቤን አውቄም ወይ ምናምን አይደል ያደረኩት። ምንድን ነው በዴዚ እናት ጉዳይ ነው? አዎ አይ ይኸውልሽ ዜዶዬ፣ ሁሉም ሰው የራሱን አስተያየት ሰጥቷል። አምላክ በሚያደርገው ነገር እኛ ስልጣን የለንም። አንቺ ምንም የምታረጊው ነገር የለሽም። እሺ እንደዚህ ማለት ትከፊ አይገባም። የምሬን ነው። አምላክ ይሄ እኮ የአምላክ ስራ ነው። አንቺ ትጋፊያለሽ እንዴ? አንቺ የተለየ ሀሳብ ቢኖርሽ ባይኖርሽ ቀን ነው። እናት ናት አልቀበልም ያለችው። አሌክስ ይቅርታ ብዬ ሽማግሌ ላክ ወደ ውጭ ማርያምን አሜሪካ ብዙዎች አሉ። ይኸው ቮይስ ልክልሻለሁ። ሚካኤል ሽማግሌ ላክ በቃ ይቅርታ አጥቻለሁ ነው አልቀበልም። ታዲያ እዚህ ጋር ደግሞ እኔ መሀል ላይ ገብቻለሁ። ለምን ሁለቱ ወዷቸዋለሁ። ታዲያ ምንድን ነው ጥፋቴ? እኔ ገዳይ የሚባለው ገድያለሁ ሰው እኔ ከገደልኩ እሺ በቃ ልገደል። አዎ አጥፍቻለሁ። በሰዓቱ መስሎኝ ለነሱ ስለሚዋደዱ ስለሚፋቀሩ ያገዝኳቸው መስሎኝ ሰልቢያታለሁ። ኦኬ ሶሪ ይቅርታ አጥፍቻለሁ። ያ ሰዓት በቃ ስሜት ሆኖ የተናገርኩት ነገር እንደዚህ ሚዲያ ላይ የሚወጣ አልመሰለኝም። እኔ ይቅርታ የምለው ለልጅቷ ብዬ ነው። ሁለት ነፍሰ ጡር ናት። እሷ ናት የምታሳዝነኝ። እሱ ነው የሚያሳዝነኝ። አሁን እሱ ያለበት ማንም አያውቅም። እሷ ያለችበት ማንም አያውቅም። ማንም በተለይ አሌክስ ያለበት ነገር ማንም አያውቅም። እንዴት እየሆነ እንደሆነ ማንም አያውቀውም። አሁን ማለት እነሱን ነገር ራሳቸው ደግሞ በሚዲያው ሲመጡ የራሳቸውን ነገር ይናገራሉ። አንቺ አይመጡም፣ ካሁን በኋላ አይመጡም። ተናግሬያለሁ። መጥፎ ቃላቶች ይጸጽተኛል። እስካሁን ሪከርድ አሁን ለምን እንዳስቆዩት ለምን እንዳስቀመጡት አላውቅም። ለዚህ ሰዓት ነው ብለው ነው ይጣላሉ ወይ የሆነ ነገር ይመጣሉ ብለው አስቀምጠው አሁን እየለቀቁት ነው። ገባሽ? እየለቀቁት ነው። ተሳስቻለሁ። መናገር አልነበረብኝም። ተሳስቻለሁ። ጥፋተኛ ነኝ። ጥፋቴ በቃ ለእነሱ መደገፌ ሳይሆን የተናገርኩት ነገር ነው ጥፋቴ። ይኸውልሽ ጥፋትሽን ካመንሽ ይቅርታ ጠይቂ። ዜዶዬ ምን ታደርጊያለሽ መሰለሽ? ደግሞ ዋናው ደግሞ አምላክ ነው። ለምታደርጊው ነገር ሁሉ አምላክሽን ይቅር በለኝ ይሄ ነገር አድርጌያለሁ በይ መሆን በቃ አንቺ ምንም የምትፈጥሪው ነገር የለም። ይቅርታ መጸጸት ትልቅ ነገር ነው በእውነት። ጥፋት ነገ እንዳትደግሚው ነገ እንዳይሆን አንድ ነገር ይረዳሻል። ማስተዋል ጥሩ ነው፣ እንዳይሆን መጠንቀቅ። ከሆነ በኋላ ግን ይቅርታ ማለት በራሱ ጥሩ ልባለሽ ማለት ነው። ይመጣል ብዬ ብቻ ሰብኩ መባሪ ይመጣል። እኔ እኮ ከእናቷ ጋር እኮ አወራ ነበር። ማርያምን ሚካኤልን አወራ ነበር። እንደዛ ከተነጋገረን ቲክቶክ ላይ ያ አሁን ሪከርድ የምትሰሚው ያለችው ከዛ በኋላ እንዳወራ ነበር። እንደዚህ እኮ እንደዚህ ነው። እኔ ከጠባው ይቅርታ ምናምን እላታለሁ። እሷ ኖ ልጄ እኮ ከአንቺ ጋር በቃ ስለምትስቅ ምናምን ከአንቺ ጋር እንድትሆን በቃ እንደዚህ እንድታጫውቻት ነው የምፈልግ ነው። ያኔ ይሄ ነው የሚያስጠቅሰኝ። ገባሽ? ያሳዝናል እኮ እናቷ የሆነችው ነገር ያሳዝናል። ግን ሁሉም ሰው ነው ያዘነው። ስለዚህ አንቺ አምላክን ይቅር በለኝ አጥፍቻለሁ በይ።
ይቅርታ በይ፣ ለሁሉም ሰው ይቅርታ በይ። በቃ ያልሽውን ከዛ በኋላ ሙቮን ምንም ማለት አንቺ በየጊዜው እያለቀሽ የሚፈጠረው ነገር የለም። አሁን ያለቀስኩት መሰለሽ እኔ አሁን መማሬ እኔ ስራዬ ላይቭ ላይ ነው ላሉ አስተናጋጅ ነኝ። ላይቭ ግቢ ሲሉ ስገባ አልኳቸው። ለምን ጭፈራ አለ ሙዚቃ አለ ምናምን ያውቃሉ፣ ማንም ያውቃል። ሰካራ ምናምን ብሎ ይሰድቡኛል። እዛ አስተናጋጅ ነኝ። ከዛ ላይቭ ላይ ቁጭ አድርገዋለሁ ስልኬ ሰው ላይቭ እንደገባውና ያኔ በቃ ላይቭ እንዳለው ሰው እንዲያየው። እዛ አልገባም አልኳቸው። ግቢ ምናምን አልገባም፣ በቃ አልገባም። እኔ ከፈለገ ብር ይቅርብኝ አልኳቸው። ገባሽ? እኔ አረብ ሀገር ነው ያለሁት። ማንም ቤት ኪራይ አይከፍልኝም፣ ማንም አያሳረኝም፣ ማንም አያበላኝም፣ ማንም አያስጠረኝም። ግን ከብሩ ይልቅ እኔ ለምን ጎዳና አልወጣም? ከሰው ማለት የምወዳት እህቴ ናት፣ ታናሽ እህቴ ናት። ከሷ እናት የሚበልጥብኝ የለም። ይቅር ብዬ ነው ያስቀረሁት። እና ልክ ስገባ አንቺ ገዳይ አንዱ መጥቶ ይወቅስሻል፣ አንድ መጥቶ ቮይስ ያሰማሻል። ለምን ቮይስ ከሚያሰሙ ለምን አያስታርቁም ነበር? ለምን አያስታርቁም? መማሬ አያስታርቁም። አሌክስ እኮ ይቅርታ እኮ ብለዋታል። ማርያምን የው ሚካኤልን አሌክስ እኮ ይቅርታ ብለዋል እኮ። እሷ ናት ያልተቀበለችው። እናትየው ሚካኤልን እምወደው ሚካኤልን የእናቴ ፊት አያሳየኝ። እሷ ናት አልቀበልም ያለችው። እናትየዋ ናት አልቀበልም ያለችው።